ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አቤቶችን አቀርብላችኋለን። የፋኖ አመራርና ሰራዊቱ ያለበትን ቀጠና አጠቃለው ብሎ የተንቀሳቀሰው የአገዛዙ ጦር ሁለት ዲሽቃ ተኳሾቹን አስደምስሶ አንድ ብሬን አስማርኮ ሲመለስ በጎንደር ወሳኟን ከተማ ለፋኖ ኃይሎች አስረክቦ ወጥቷል። በወሎ ቤት አማራ ላስታ አውራጃ አንድ አባት አርበኛ 6 የአገዛዙን ሰራዊት በመግደል የክብር መስዋዕትነት የተቀበለበት ተጋድሎ የአገዛዙን የማጥቃት ውጊያ እንዲቀለበስ ምክንያት ሆኗል። በጎንደር የአገዛዙ ጦርና ፋኖ በሞርታር ምልልስ ከባድ ውጊያ አድርገዋል። የአገዛዙ ምሽግ በቦምብና በጨበጣ ተሰብሯል። ቀዳሚ ዝርዝር የአውደ ውጊያ መረጃዎቻችን ናቸው። ባለፉት 2 ወራት ብቻ ከ3400 በላይ የጥምር ጦሩ አባላት መክዳታቸውን የሚጠቁም ሪፖርት ወጥቷል። ሪፖርቱ የብአዴን ብልጽግና አመራሮችን በከፍተኛ ሁኔታ ያስደነገጠ ሲሆን የፋኖ ኃይሎች በበኩላቸው በርካታ ከተሞችን ለመቆጣጠር የሚያስችል አቅም ላይ መድረሳቸው ተሰምተዋል። የውስጥ ምንጮችን ዋቢ ያደረገውን ወታደራዊ መረጃ በዝርዝር ቃኝተነዋል። የፖሊስ ኮሚሽነሩን ጨምሮ በርካታ የፖሊስ አመራሮች በቁጥጥር ስር ውለዋል። የስር ዘመቻው አነጋጋሪ ሆኗል። ፋኖ በበኩሉ ለከተማዋ ነዋሪዎች አስቸኳይ የጥንቃቄ መልእክት አስተላልፏል። የፋኖ አስቸኳይ የጥንቃቄ መልእክትና የፖሊስ አመራሮችን እስር የተመለከተው መረጃችን ሰዓቱን ጠብቆ ወደ እናንተ ይደርሳል። በሱዳኑ የውክልና ጦርነት በቀናት ልዩነት ሁለተኛው ጄኔራል መገደላቸው ተሰምተዋል። ጦርነቱ ከፍተኛ የጦር መኮንኖችን ወደ መብላት መሻገሩ በአውደ ውጊያ ሜዳዎች ላይ ጥቅም ላይ የሚውሉ ቴክኖሎጂዎችን አቅም ያሳየ ነው ተብሏል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ አመራርና ሰራዊት ያለበትን ቀጠና አጠቃለው ብሎ የተንቀሳቀሰው የአገዛዙ ጦር ሁለት ዲሽቃ ተኳሾቹን አስደምስሶ አንድ ብሬን አስማርኮ ሲመለስ በጎንደር ወሳኟን ከተማ ለፋኖ ኃይሎች አስረክቦ ወጥተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዕዝ 303ኛ ኮር አመራርና ሰራዊት ያለበትን ቀጠና አጠቃለው በማለት የተንቀሳቀሰው የብልጽግና ሰራዊት የሰሜን ምስራቅና ደቡብ ዕዝ በዋግ ላስታ መቄትና ቡግና በሰፊው የተንቀሳቀሰ ቢሆንም የአገዛዙ ሰራዊት ባላሰበውና ባልጠበቀው ሁኔታ ተመቶ ተመልሰዋል። የፋኖ አመራሮችን ኢላማ ባደረገው በዚህ ዘመቻ በተጠቀሱት ቀጠናዎች የማጥቃት ውጊያ ቢከፍትም የፋኖ አመራሮች ከበባውን ሰብረው መውጣት ችለዋል። በመልሶ ማጥቃት እርምጃዎችም መነሻውን ከላሊበላ በሹምሻ በ3 አቅጣጫ ማለትም በእርፋ በጉልበት ተራራና በሙጫ በረት ያደረገው የአገዛዙ ጦር ክፉኛ መመታቱን ከአፋብን ምኒልክ ዕዝ በግንባር መረጃው ገልጿል። በሌሊት የተንቀሳቀሰው የአገዛዙ ጦር የፋኖ አመራሮችን በከበባ አጠቃለው ማለቱን ተከትሎ በተከፈተው የውጊያ ግንባር 10 ሞት ከ17 በላይ ቁስለኛውን በአምቡላንስ ይዞ ንጋት ላይ ተመልሷል ያለው አፋብን ምኒልክ ዕዝ በዚህ አውደ ውጊያ በላስታ ወረዳ የተደራጁ አባት አርበኞች ትልቅ ሚና መጫወታቸውን ገልጸዋል። በተለይም አባት አርበኛ መልካሙ አበራ የተባለ ታጋይ ጠላት ተሰልፎ ወደ ወገን ቀጠና እየመጣ መሆኑን ሲረዳ ብቻውን ቀድሞ ደፈጣና ምሽግ በመያዝ የአገዛዙ ጦር ላይ ማጥቃት በመሰንዘር 6ቱን እንደደመሰሰ ተተኳሹ እንዳለቀበትና ጠላት እንደደረሰበት ሲያውቅ አንዲት ፍሬ ጥይት ስትቀረው ለራሱ በመጠቀም ታላቅ ገድል ለትውልድ የሚተላለፍ አኩሪ ታሪክ ሰርቶ ተሰውቷል ሲል አፋብን በአውደ ውጊያ ውሎውን የተሰራውን ጀብድ አስረድተዋል። መጋቢት 6 ከንጋቱ 10 ሰዓት ጀምሮ የአገዛዙ ጦር በ3 አቅጣጫ ማለትም በድሃና አምደ ወርቅ ወደ ቆቦ፣ አይና ቡግና በብርኮ ወደ ቆቦ እንዲሁም በዶሮ ላባ ጎንደር በር ቅዱስ አርቤ የተንቀሳቀሰ ሲሆን ብርኮ ላይ በተደረገው ውጊያ 19ኛ ክፍለ ጦር የፋኖ ኃይል በ5 ቦታዎች ማለትም በምሳናው በር፣ በጭቃው፣ በቴሌው፣ በውርምሽና ብርኳኳ ላይ ማጥቃት በመክፈት ብርኮና ብርኳኳ የተሰኙ ቦታዎች ላይ 2 ዲሽቃ ተኳሾችን ጨምሮ 27 የአገዛዙ ሰራዊት ሲደመሰስ 14 ጥቁር ክላሽ በምርኮ ገቢ ማድረግ መቻሉን እዙ ለጣቢያችን በላከው የግንባር መረጃ ላይ አረጋግጠዋል። በሌላ መረጃ 19ኛ ክፍለ ጦር አባት አርበኞች በድሃና አምደ ወርቅ የመጣውን የአገዛዙን ኃይል በመልሶ ማጥቃት ሲመቱት የዋሉ ሲሆን 1 ብሬን 8 ጥቁር ክላሽ ሲማርኩ 8 የአገዛዙ ኃይል በአውደ ውጊያው እንደሞተ እዙ አክሎ ገልጸዋል። ይህ በእንዲህ እንዳለ የአፋብን በላይ
እዝ ፋኖች የምስራቅ በለሳ ዋና ከተማ የሆነችውን ጓላ ከተማን መልሶ መቆጣጠር መቻላቸው ተሰምተዋል። በዛሬው ዕለት መጋቢት 7 ቀን በተካሄደው ከባድ ውጊያ በጓላ ከፍተኛ ቦታዎች የአገዛዙ ኃይል ክፉኛ መመታቱን የገለጸው አፋብን በላይ እዝ ውጊያው በዳግማዊ ቴዎድሮስ 5ኛ ኮርና ሜጀር ጄኔራል ውባንታ ባተ 1ኛ ኮር 1 ብርጌድ በጥምረት መምራቱን ገልጸዋል። ከጠዋቱ 3 ሰዓት ጀምሮ በአራት የአውደ ውጊያ ግንባሮች ስቦ በማስገባት የውጊያ ቴክኒክ ዘው ብሎ የገባውን የአገዛዙ ኃይል ከከተማው በማስወጣት በከተማው ዙሪያ ባለው ከፍተኛ ቦታዎች ላይ ማጥቃት መቻሉን የገለጸው በላይ እዝ የአገዛዙ ጦር ከተማዋን ለቆ ከወጣ በኋላ በሞርታር መደብደቡን፣ በዚህም 4 ንጹሃን ሲጎዱ የንጹሃን መኖሪያ ቤቶች መውደሙን አክሎ ገልጸዋል። የከተማው ነዋሪዎች በበኩላቸው ለጣና ዘጋቢ እንዳስረዱት ተጎጂዎች ከ4 በላይ እንደሆኑ ገልጸዋል። የዓይን እማኝ የሆኑ ነዋሪዎች በፋኖና በአገዛዙ ጦር መካከል የተካሄደው ውጊያ በሁለቱም በኩል ሞርታር የሚባለውን ከባድ መሳሪያ እንደተጠቀሙ፣ የአገዛዙ ጦር ወደ ከተማዋ ሞርታር ሲተኩስ የፋኖ ኃይሎች በበኩላቸው በከተማዋ በስተ ምዕራብ አቅጣጫ ወደሚገኘው የአገዛዙ የመዋጊያ ምሽግ አከታትለው መተኮሳቸው እንደተመለከቱ ገልጸዋል። አፋብን በላይ እዝ በበኩሉ በዚህ አውደ ውጊያ ማጠቃለያ ላይ ከተማዋን ከተቆጣጠረ በኋላ የአገዛዙ ጦር ራሱን ለመከላከል ወደ መሸገበት ምሽግ ድረስ ዘልቆ በመግባት በቦምብና ጨበጣ እላስጨራሽ ውጊያ በማድረግ ድል ማስመዝገቡን ይፋይ የግንባር መረጃው ላይ አመላክተዋል። ከጓላ በስተደቡብ አቅጣጫ ጨውጫዊት ከሚባለው ከፍተኛ ቦታ ላይ የመሸገው የአገዛዙ ጦር በፋኖ ድሽቃ ከፍተኛ ምትን ያስተናገደ ሲሆን ቁጥሩ በውል ያልታወቀ ሰብአዊና ወታደራዊ ኪሳራ ማስተናገዱን የገለጸው አፋብን በላይ እዝ ነው። በዚሁ የበለሳ ቀጠና የተጠናከረ ውጊያ የቀጠለ ሲሆን ባለፉት 2 ቀናት ዳግማዊ ቴዎድሮስ 1ኛ ኮር የጎንደር በጋሻው ክፍለ ጦር አህዶች ወደ ኋላ ዙሪያ፣ ማዛር፣ ስሁር፣ አላንጌና ፈንጣ ሐዋርያት በተባሉ አካባቢዎች አዳዲስ የውጊያ ግንባሮች ተከፍተው ነጻ ቀጠናዎቹን ማስፋት መቻሉን ገልጸዋል። የብልጽግናው አገዛዝ የመጪውን ስርዓታዊ ምርጫ በተሳካ ሁኔታ ለማካሄድ በፋኖ ፈርጣማ ክንድ የለቀቃቸውን ከተሞች መልሶ ለመያዝ በሰማይና በምድር የታገዘ ውጊያዎችን እያካሄደ ቢሆንም የፋኖ ኃይሎች ይዞታቸውን ከማጠናከር ባለፈ ተጨማሪ ነጻ ቀጠናዎችን በመፍጠር ላይ ናቸው። ባለፉት 2 ወራት ብቻ ከ3400 በላይ የጥምር ጦሩ አባላት መክዳታቸውን የሚጠቁም ሪፖርት ወጣ። ሪፖርቱ የብአዴን ብልጽግና አመራሮችን በከፍተኛ ሁኔታ ያስደነገጠ ሲሆን የፋኖ ኃይሎች በበኩላቸው በርካታ ከተሞችን ለመቆጣጠር የሚያስችል አቅም ላይ መድረሳቸው ተሰምተዋል። በየዕለቱ የሰራዊት ኩብለላ ስርዓታዊ አደጋ ሆኖበት የቀጠለው የብልጽግናው አገዛዝ ባለፉት 2 ወራት ብቻ ከ3400 በላይ የጥምር ጦሩ አባላት መክዳታቸው ተሰምተዋል። የክልሉ አድማ ብተናና ሚሊሻ በብዛት እየከዳ መሆኑን የሚጠቁመው የክልሉ ፖሊስ ኮሚሽንና የሚሊሻ ጽሕፈት ቤቱ ሪፖርት ላይ በቀረበው መረጃ መሰረት በአገዛዙ መዋቅር ስር የነበሩ ከሙትና ቁስለኛ ውጪ በ2 ወራት ውስጥ ከ3400 በላይ የሚሆን የጥምር ጦሩ አባላት መኮብለላቸውን ያሳያል። ከክልሉ ጸጥታ መዋቅር እየወጣ የተወሰነው ፋኖን እየተቀላቀለ ሲሆን አብዛኛው ግን አድራሻውን ሳያውቅ እየጠፋ ነው የሚሉት የመረጃው ምንጮች ይህ አህዛዊ መረጃ የብአዴን ብልጽግና አመራሮችን በከፍተኛ ሁኔታ ያስደነገጠ መሆኑን ያስረዳሉ። ብልጽግና በተደጋጋሚ ወጣቱን እያፈነ በጦላይ በብር ሸለቆና በተለያዩ ወታደራዊ ማሰልጠኛ ካምፕ ቢያሰለጥንም የታጠቀውን መሳሪያ የያዘ ፋኖን እየተቀላቀለ ይገኛል። በአማራ ክልል በግዳጅ ከሰለጠነ የሚሊሻና አድማ ብተና አባላት ውስጥ 2 ወራት ባልሞላ ጊዜ ውስጥ ከ3400 ሰራዊት በላይ መክዳቱን ብአዴን ብልጽግና በግምገማው ባረጋገጠበት ሳምንት የፋኖ ኃይሎች ከ2000 በላይ የኮማንዶ አባላት የ6 ወር ስልጠናቸውን ሰልጥነው መመረቃቸው በቀጣዮቹ ጊዜያት የፋኖ ኃይሎች በርካታ ከተሞችን ለመቆጣጠር የሚያስችል አቅም ላይ መድረሳቸውን ያመላከተ ሆነዋል። አብዛኞቹ ኮብላዮች ብልጽግና ያስታጠቃቸውን ሙሉ ትጥቅ ይዘው የሚኮበልሉ መሆኑ በአገዛዙ ዘንድ በ2 መልኩ ጉዳት ሆኖበታል። በአንድ በኩል የሰው ኃይል አቅሙ እየተመናመነ ሲሆን በዛው ልክ ደግሞ የትጥቅ ይዞታው እየሳሳ፣ በአንጻሩ የፋኖ የሰው ኃይልና የትጥቅ አቅም እያደገ መሄዱ ለአገዛዙ በ2 መልኩ ጉዳት እንደሆነበት ተጠቁሟል። የውስጥ ምንጮች እንደሚያሳዩት በአገዛዙ ጥምር ጦር በኩል ከሰለጠነው አድማ ብተና ሚሊሻና ሰላም አስከባሪ ውስጥ በተለይም አዲስ የገባው እስከ 40% የሚሆነው መሳሪያውን እንደያዘ የከዳ ሲሆን ሙትና ቁስለኛ የሚሆነው መበራከቱ የግዳጅ ቁመናው ተዳክሟል። ያለ መከላከያ ኃይሉ ራሱን ችሎ ግዳጅ መፈጸም የማይችልበት ደረጃ ላይ መድረሱን የግምገማ ሪፖርቱ ያሳያል።
በክልሉ ፖሊስ ኮሚሽን ቢሮ በሚሊሻ ጽሕፈት ቤት በኩል የቀረበው ሪፖርት 3400ዎቹ ኮብላዮች በ2 ወር ውስጥ ይባል እንጂ ሪፖርቱ የ45 ቀናት እንደሆነ የጠቆሙት ምንጮች ሁሉም ኮብላዮች ከነመሳሪያዎቻቸው የጠፉ መሆናቸውን ገልጸዋል። ከነዚህ ውስጥ ፋኖን የተቀላቀሉ ቢኖሩም ራሳቸውን ሰውረው ወደ ተለያዩ ከተሞች የጠፉ አሊያም የተሰደዱና በቤታቸው የተሸሸጉ እንደሚኖሩ በሪፖርቱ ላይ መካተቱን ምንጮች ጠቁመዋል። በዚህም የተነሳ ለመልሶ ማደራጀትና ስልጠና ይሆን ዘንድ በአማራ ክልል ውስጥ ሀብት አሰባሳቢ አዲስ ኮማንድ ፖስት ተመስርቷል ያሉት የመረጃው ምንጮች ይህንን ለማሳካት በክልሉ በቢሮ ኃላፊዎች ደረጃ በተዋረድ ለሰራተኞቻቸው እቅዱን በማወያየት የመንግስት ሰራተኛው ከደሞዙ በመቀነስ በተከፈተው አካውንት ገቢ እንዲያደርግና ሰራተኞቹ በሚገናኙበት ማህበረሰብ ክፍል ላይ ስለ ሀብት ማሰባሰብ እንዲሰብኩ አቅጣጫ መሰጠቱን ለጣቢያችን አስረድተዋል። በዚህ የኑሮ ውድነት ውስጥ ያለው የመንግስት ሰራተኛና ነጋዴው ማህበረሰብ ይህንን የሚሸከም ትከሻ ስለሌለው ይህንን ድጋፍ እንደማይሰጥ የገለጹት ምንጮች በብአዴን ብልጽግና በኩል የሀብት ማሰባሰብ ስራው በአስገዳጅ ሁኔታ እንደሚፈጸም፣ ሆኖም ግን ጥምር ጦሩን በአስገዳጅ ሁኔታ ማዋጋት እንደማይቻል፣ ሰራዊቱም በማያምንበት ውጊያ መልሶ እንደሚኮበልል ነው ለጣቢያችን ያስረዱት። ብልጽግና የፖሊስ ኮሚሽነሩን በቁጥጥር ስር ሲያውል ፋኖ በበኩሉ ለከተማው ነዋሪዎች አስቸኳይ የጥንቃቄ መልእክት አስተላልፈዋል። የብልጽግናው አገዛዝ በመካከለኛው ምስራቅ በቀጠለው ጦርነት ምክንያት በኢትዮጵያ የነዳጅ ችግር ከነበረበት ይበልጥ የተባባሰ መሆኑን ተከትሎ በጠቅላይ ሚኒስትሩ በኩል ነዳጅ ቆጥባችሁ ተጠቀሙ የሚል መመሪያ ካስተላለፈ በኋላ ተከታታይ የስር እርምጃዎችን በመውሰድ ላይ ነው። ህገወጥ የነዳጅ ግብይት በበርካታ የሀገሪቱ አካባቢዎች ተስፋፍቶ በሊትር እስከ 500 ብር እየተሸጠ በሚገኝበት በዚህ ሰዓት የአገዛዙ ባለስልጣናት ከላይ እስከ ታች በኮንትሮባንድ ንግድ ላይ ተሰማርተው ይገኛሉ። ይህ በቀጣይ በህዝብ ላይ የሚፈጥረው ብሶት ወደ አመፅ እንደሚያድግ ስጋት የሆነበት የብልጽግናው አገዛዝ የታችኞቹ ባለስልጣናት ላይ እርምጃ መውሰድ ጀምረዋል። ከሰሞኑ የኢትዮጵያ ነዳጅ አቅራቢ ድርጅት ኃላፊ የሆኑትን አቶ እስመለ አለም ምህረቱን በቁጥጥር ስር የዋለው አገዛዙ ዛሬ ደግሞ የፖሊስ ኮሚሽነሩና በርከት ያሉ ግብረ አበሮቹን ከነዳጅ ኮንትሮባንድ ጋር በተያያዘ በቁጥጥር ስር መዋሉ ተሰምተዋል። በኦሮሚያ ፖሊስ የጅማ ዞን ፖሊስ አዛዥ የሆኑት ኮሚሽነር አለሙ ታደሰ ካቴና በእጃቸው ጠልቆ በቁጥጥር ስር ውለዋል። ከዋና ከተማዋ አዲስ አበባ ተነስቶ ወደ ደቡብ ክልል እያመራ ያለ ቤንዚን የጫነ መኪና ሸቤ ወረዳ ላይ በቁጥጥር ኃይሎች መኪናው መያዙን የገለጹት የመረጃው ምንጮች በዚህ ጊዜ የሸቤ ወረዳ ፖሊስ አዛዥና የፖሊስ ኮሚሽነር አለሙ ታደሰ እንዲሁም የሸቤ ወረዳ ፖሊስ አዛዥ ሹፌር ጋር ተደዋውለው ገንዘብ በመቀበል ነዳጅ የጫነው ተሽከርካሪ እንዲለቀቅ ማድረጋቸው በማስረጃ በመረጋገጡ በወንጀሉ የተሳተፉ አመራሮች በቁጥጥር ስር እንደዋሉ ገልጸዋል። በዚህና መሰል ተግባር ላይ ተሰማርተው በቁጥጥር ስር የዋሉት የፖሊስ አመራሮች ኮሚሽነር አለሙ ታደሰ፣ የጅማ ዞን ፖሊስ አዛዥ ኮማንደር ዘላለም አበራ፣ የጅማ ከተማ አስተዳደር ፖሊስ አዛዥና ሌሎች 3 የፖሊስ አመራሮችና በርከት ያሉ ግብረ አበሮቻቸው መሆናቸው ተጠቁመዋል። በበርካታ የአገሪቱ አካባቢዎች ነዳጅ በህገወጥ በገበያ በሊትር እስከ 500 ብር ድረስ በመሸጥ ላይ ሲሆን በዚህ የኮንትሮባንድ ንግድ ላይ ያገዛዙ ከፍተኛ ወታደራዊና የፖለቲካ አመራሮች እጃቸው እንዳለበት መረጃዎች ያሳያሉ። የብልጽግናው አለቃ አብይ አህመድ በዛሬው ዕለት በማህበራዊ ትስስር ገጻቸው ላይ ባጋሩት መልእክታቸው የመካከለኛው ምስራቅ ችግር እስኪፈታ ድረስ ነዳጅን በቁጠባ እንጠቀም ሲሉ ጥሪ ማቅረባቸውን ተከትሎ ከነዳጅ ጋር በተያያዘ አሳ ነባሪዎችን የማይነካ ትናንሾቹን አሳዎች የሚበላ ተከታታይ የስር ዘመቻ እንደሚቀጥል ተገምተዋል። ይህ በእንዲህ እንዳለም ፋኖ ለደብረ ማርቆስ ከተማና ለአካባቢው ማህበረሰብ የተላለፈ አስቸኳይ የጥንቃቄ መልእክት አስተላልፈዋል። በጥንቃቄ መልእክቱ ህዝቡ ራሱን ከዘራፊዎችና አጭበርባሪዎች እንዲጠብቅ አሳስበዋል። አፋብን ቴዎድሮስ እዝ 206ኛ ኮር ለደብረ ማርቆስ ከተማና አካባቢው ማህበረሰብ ባስተላለፈው አስቸኳይ የጥንቃቄ መልእክት በፋኖ ስም ገንዘብ ከሚሰበስቡ ወንጀለኞች ራሳቸውን ጠብቁ ብለዋል። በአማራ ህዝብ ትግል ፈርቀዳጅ እንቅስቃሴ በማድረግ ወደ ሬላሽ ሚና ሲወጣ የነበረው የደብረ ማርቆስ ከተማ ማህበረሰብ ትግሉ እዚህ ደረጃ እንዲደርስና አደረጃጀቶች ጎልብተው ጠንካራ ወታደራዊ አቅም እንዲገነቡ ጠንካራ ግዳጆችን በጠላት ላይ እንዲያሳርፉ ላበረከተው አስተዋጽኦ ምስጋናውን በማቅረብ የሚጀምረው የኮሩ መልእክት ይህንን የህዝብ ቀና ተሳትፎ እንደ መልካም አጋጣሚ የተጠቀሙ አንዳንድ አካላት በኮሩ በክፍለ ጦርና
ሻለቆች እንዲሁም በታዋቂ ሰዎች ስም በማጭበርበር ከህብረተሰብ ገንዘብ እንደሚሰበስቡ ደርሼበታለሁ ብለዋል። በህዝብ ጥያቄና ጥቆማ መሰረት በአፋብን ቴዎድሮስ እዝ የፋይናንስ መምሪያ ድንጋጌ አንቀጽ 6 ንዑስ አንቀጽ 6(7) የተቀመጠው የተቋም አሰራር ይተገበር ዘንድ 206ኛ ኮር መግለጫ እስከሚሰጥ ድረስ የደብረ ማርቆስ ከተማና የአካባቢው ማህበረሰብ ከአጭበርባሪዎችና ከዘራፊዎች ራሱን እንዲጠብቅ እናሳስባለን ሲል የጥንቃቄ መልእክቱን አስተላልፈዋል። ከዚህ ጋር በተያያዘ ድርጅታዊ አሰራርን ተላልፎ ከህዝቡ ባልተገባ መንገድ ሀብት የሚሰበስቡ ማህበረሰቡን የሚያጭበረብሩ አካላትን በመከታተል ኮሩ አስተማሪ እርምጃ እንደሚወስድ አፋብን ቴዎድሮስ እዝ 206ኛ ኮር አረጋግጠዋል። በሱዳኑ የውክልና ጦርነት በቀናት ልዩነት ሁለተኛው ጄኔራል መገደላቸው ተሰምተዋል። ጦርነቱ ከፍተኛ የጦር መኮንኖችን ወደ መብላት መሻገሩ በአውደ ውጊያ ሜዳዎች ላይ ጥቅም ላይ የሚውሉ ቴክኖሎጂዎችን አቅም ያሳየ ነው ተብለዋል። ከቀናት በፊት የሱዳን ፈጥኖ ደራሽ ከኤምሬትስ በተሰጠው የመሳሪያ ድጋፍ የግብፁን ጄኔራል ከነአጃቢዎቹ በአየር ጥቃት መግደሉ ይታወሳል። አህመድ ሳሚር የተባለው የግብፁ ጄኔራል በሱዳን ፈጥኖ ደራሽ አየር ጥቃት የተገደለው በሱዳን ጦርነት ወታደራዊ ግዳጅ ላይ በነበረበት ሰዓት መሆኑ በመረጃው ላይ ተመላክተዋል። በዛሬው ዕለት ሱዳን ትሪቢዩን ይዞት በወጣው ዘገባ ደግሞ የሱዳን ብሔራዊ ጦር ከግብፅና ከሳውዲ አረቢያ በሚደረግለት ወታደራዊ የቴክኖሎጂ ድጋፍ ታግዞ የፈጥኖ ድራሽ ኃይሉን ከፍተኛ የጦር ጄኔራል በድሮን ጥቃት ገድለዋል። ከ3 ቀናት በፊት የፈጥኖ ድራሽ ኃይሉ በድሮን ጥቃት የተገደሉት የግብፁ ጄኔራል አህመድ ሳሚር በአብዱል ፈታህ አልቡርሃን ለሚመራው የሱዳን ብሔራዊ ጦር ወታደራዊና የድሮን ቴክኒክ ስልጠናዎችን እየሰጡ በነበረበት ጊዜ ከነአጃቢዎቹ መገደላቸው በአልቡርሃንና የጦር አጋሮቻቸው ዘንድ ከፍተኛ ድንጋጤ የፈጠረ ቢሆንም በቀናት ልዩነት የተፋላሚ ኃይሉን ቁልፍ ጄኔራል በመግደል የበቀል ድል አስመዝግበዋል። የሱዳን ብሔራዊ ጦር በምዕራብ የፈጥኖ ደራሽ ኃይል ቁልፍ ወታደራዊ አመራሩን በድሮን ጥቃት መግደል የቻለው በዳርፉር በፈጸመው የሰው አልባ አውሮፕላን ጥቃት ነው። እንደ ሱዳን ትሪቢዩን ዘገባ በምዕራብ ዳርፉር ፎርባራንጋ ከተማ በሚገኝ ወታደራዊ የደንብ ልብስ የለበሰ የተሽከርካሪ ቡድን ላይ በተፈጸመው የድሮን ጥቃት አንድ ከፍተኛ የፈጣን ድጋፍ ሰጪ ኃይል አዛዥና 12 ሌሎች ሰዎች ተገድለዋል። ሱዳን ትሪቢዩን ወታደራዊ ምንጮቹን ጠቅሶ ባሰፈረው ዘገባ ጥቃቱ የሱዳን ብሔራዊ ጦር ባለፉት ሳምንታት RSF ሰፋፊ ቦታዎችን ተቆጣጥሮ በሚገኝበት የዳርፉር ቀጠና ላይ እያካሄደ ያለውን ከፍተኛ የአየር ላይ ዘመቻ አካል ነው። የወታደራዊ ምንጮች ለሱዳን ትሪቢዩን እንደገለጹት ድሮኑ በፎርባራንጋ አቅራቢያ የሚንቀሳቀሱ 9 የውጊያ ተሽከርካሪዎችን ኢላማ አድርገዋል። በዚህም የሜጀር ጄኔራል ማዕረግ ያለው አንድ የፈጣን ድጋፍ ሰጪ ኃይል መኮንንና ሌሎች መኮንኖችን ጨምሮ 13 ሰዎች ሲገደሉ 23 ሌሎች ደግሞ ቆስለዋል። ከተገደሉት መካከል በምዕራብ ዳርፉር ታዋቂ የፈጥኖ ደራሽ ኃይሉ የክፍለ ጦር አዛዥ የነበሩት ሜጀር ጄኔራል አብድረሂም ባህር ጃሊ ይገኙበታል። ሱዳን ትሪቢዩን እንደዘገባው ጄኔራሉ በቀጠናው ወታደሮችን በመመልመልና በማሰባሰብ ረገድ ቁልፍ ሰው የነበሩ ሲሆን ከአጎራባች የአፍሪካ ሀገራት የሚገቡ የሎጂስቲክ አቅርቦት መስመሮችን ደህንነት በበላይነት ይቆጣጠሩ ነበር። ዘገባው አክሎም የገደሉት ጄኔራል በተለያዩ ግንባሮች በተለይም በዳርፉርና በደቡብ ኮርዶፋን የሚገኙ የፈጥኖ ድራሽ ኃይሉ ይዞታዎችን ለማጠናከር ተዋጊዎችን በማሰባሰብ ረገድ ትልቅ ሚና የነበራቸው ሲሆን ይህም በቡድኑ ቀጠናዊ አመራር ውስጥ ከፍተኛ ተጽዕኖ ፈጣሪ ግለሰብ ያደርጋቸዋል ብለዋል። ባለፉት 3 ዓመታት የውክልና ጦርነት እያስተናገደች ባለችው ሱዳን በቀናት ልዩነት በሁለቱ ተፋላሚ ኃይሎች ዘንድ 2 ጄኔራል መኮንኖች በድሮን ጥቃት መገደላቸው በጦርነቱ ጥቅም ላይ የሚውሉ ቴክኖሎጂዎችን አቅም ያሳየ ሆኗል። ፕሬዚዳንት ትራምፕ ኔቶ መጥፎ ጣፈንታ ይጠብቀዋል ሲሉ ለአጋሮቻቸው ጠንካራ ማስጠንቀቂያ ሰጥተዋል። እስራኤል በበኩሏ በደቡብ ሊባኖስ የከፈተችውን የምድር ጥቃት ወደ ወረራ አሳድገዋለች። በዚህ ጥቃት የሟቾች ቁጥር 850 ደርሷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአውሮፓ ሀገራትና የኔቶ አጋሮች አሜሪካ በኢራን ላይ እየከፈተች ባለችው ጦርነት ንቁ ተሳትፎ ካላደረጉ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የወደፊት እጣ ፈንታ በጣም መጥፎ ይሆናል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ፕሬዚዳንቱ ለፋይናንሻል ታይምስ በሰጡት ቃለ መጠይቅ በዓለም አቀፍ ደረጃ 20 በመቶ የሚሆነው ነዳጅ የሚያልፍበትን የሆርሙዝ ሰርጥ ለመክፈት አጋር ሀገራት ወታደራዊ ድጋፍ እንዲያደርጉ ጠይቀዋል። ከዚህ የባህር መስመር ተጠቃሚ የሆኑ ሀገራት ደህንነቱን ለመጠበቅ ማገዝ አለባቸው ሲሉ ግልጽ የጦርነት ጥሪ ቢያቀርቡም እስካሁን ምላሽ የሰጣቸው የለም። አጋሮቻችን አዎንታዊ ምላሽ የማይሰጡ ከሆነ ለኔቶ የወደፊት ጉዞ በጣም መጥፎ ይሆናል በማለት ለዘገየው ምላሽ ማስጠንቀቂያ የሰጡት ሞገደኛው ፕሬዚዳንት አሜሪካ ከአጋሮቿ ጎን እንደቆመች ሁሉ እነሱም አሁን ካልቆሙ ግንኙነቱን አደጋ ላይ እንደሚወድቅ ገልጸዋል። ትራምፕ ሲቀጥሉ እኛ ዩክሬንን መርዳት አልነበረብንም፣
ዩክሬን ከኛ በሺዎች የሚቆጠሩ ማይሎች ርቃ ነው ያለችው፣ ግን ረድተናቸዋል። አሁን ደግሞ እነርሱ እኛን ይረዱ እንደሆነ እናያለን በማለት በሩሲያ ጦር የፈረሰችውን ዩክሬንን ሳይቀር ድጋፍ ጠይቀዋል። ቅሬታቸውን ሲገልጹ ይህ የመጀመሪያቸው አይደለም። ከፋይናንሻል ታይምስ ጋር ቆይታ ከማድረጋቸው በፊት ትሩዝ በተሰኘ የማህበራዊ ትስስር ገጻቸው ላይ ጎበዝ እንተጋገዝ እንጂ የነዳጁ መስመር መዘጋት እኮ የሁላችንም ነው አይነት አነጋጋሪ ጥሪ እስከ ማቅረብ ደርሰዋል። ፕሬዚዳንቱ የአውሮፓ አጋሮቻቸው ፈንጂ ጠራጊ መርከቦችንና በባህር ዳርቻው አካባቢ ችግር የሚፈጥሩ የኢራን ኃይሎችን የሚመቱ የኮማንዶ ቡድኖችን እንዲልኩ ይፈልጋሉ። ትራምፕ በተለይ በዩናይትድ ኪንግደም ላይ ያላቸው ቅሬታ ገልጸዋል። ጦርነቱን ካሸነፍን በኋላ ሳይሆን አሁን ነው መርከቦችን የምንፈልገው ብለዋል። ቻይና 90% ነዳጇን የምታገኘው በዚህ የባህር መስመር በመሆኑ ሰርጡን ለመክፈት ካልተባበረች በዚህ ወር መጨረሻ ሊያደርጉት የነበረው የቤጂንግ ጉብኝትና ከፕሬዚዳንት ሺ ጂንፒንግ ጋር የሚያደርጉት ስብሰባ ሊዘገይ እንደሚችል ፍንጭ ሰጥተዋል። በኢራንና አሜሪካ እስራኤል ጥምረት መካከል ጦርነት ከተቀሰቀሰ 17ኛ ቀኑ የተቆጠረ ሲሆን የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። እሁድ ምሽት ላይ አንድ በርሜል ነዳጅ $106 ደርሷል። ይህም ጦርነቱ ከመጀመሩ በፊት ከነበረው በ45 በመቶ ጭማሪ አሳይቷል። ትራምፕ ኢራን ምንም አይነት የባህርም ሆነ የአየር ኃይል እንዳልቀራትና የተደመሰሰች መሆኗን ቢናገሩም ኢራን አሁንም ጥቃት መፈጸሟን እንደቀጠለች ነው። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ስትራቴጂካዊ የሆርሙዝ የባህረ ሰላጤ ከአሜሪካና እስራኤል መርከቦች ውጪ ለሌሎች ሀገራት ክፍት መሆኑን ይፋ ማድረጋቸው ትራምፕን የበለጠ ያበሳጨ ውሳኔ እንደሆነ በፋይናንሻል ታይምስ ቃለ ምልልሳቸው ላይ ታይተዋል። ይህ በእንዲህ እንዳለም እስራኤል በደቡብ ሊባኖስ የምድር ላይ ወታደራዊ ዘመቻ ከፍታለች። ዘመቻውን ውስን ነው ብላ ብትጠራውም ወረራ ሆኖ ተመዝግበዋል። የእስራኤል ጦር ዛሬ ሰኞ በደቡብ ሊባኖስ በሚገኙ የሂዝቦላ ይዞታዎች ላይ ያነጣጠረ የምድር ላይ ወታደራዊ ጥቃት መጀመሩን ይፋ አድርጓል። እስራኤል ዘመቻው በሰሜናዊ ድንበሯ ላይ የሚገኘውን የመከላከያ ቀጠና ለማጠናከርና ለነዋሪዎች ዋስትና ለመስጠት ያለመ መሆኑን ብትገልጽም ሊባኖሳውያን ግን ድርጊቱን ወረራ ብለውታል። የእስራኤል ምድር ጦር የ91ኛው ክፍለ ጦር ወታደሮች የሂዝቦላን መሰረተ ልማቶች የማፍረስና በአካባቢው የሚንቀሳቀሱ የቡድኑን አባላት የማጥፋት ስራ እንደሚሰሩ የሀገሪቱ መከላከያ ኃይል ገልጿል። የእስራኤል እግረኛ ጦር ወደ ቀጠናው ከመግባቱ በፊት የአየር ኃይሉና የመድፍ ክፍሉ በሂዝቦላ ይዞታዎች ላይ ከፍተኛ ድብደባ ማካሄዳቸው ተነግሯል። እስራኤል ሂዝቦላ በኢራን መንግስት ድጋፍ ግጭቱን እየተቀላቀለ ነው ስትል ተወነጅላለች። ቡድኑ በበኩሉ ዛሬ ሰኞ ማለዳ ጀምሮ በደቡብ ሊባኖስ በሚገኙ የእስራኤል ኢላማዎች ላይ 5 ያክል ጥቃቶችን ማድረሱን በወታደራዊ ቃል አቀባዩ በኩል አስታውቋል። እንደ ሊባኖስ መንግስት መረጃ ካለፈው ማርች 2 ጀምሮ በእስራኤል ጥቃቶች ሳቢያ የሟቾች ቁጥር 850 ደርሷል። ጥቃቱ በዚህ ብቻ እንደማያቆም የሚገምቱ የቀጠናው ተንታኞች እስራኤል እስከ 450 ሺህ የሚደርሱ ተጠባባቂ ወታደሮቿን ለዚህ ዘመቻ ልትጠራ እንደምትችል የወጣውን መረጃ ዋቢ አድርገው ያቀርባሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር